ይህ የምታዩት ሜሴጅ እንግዲህ አንዲት ልጅ በውስጥ መስመር ያናገረችኝ ነው። ዛሬ ስለ ፍራንኪንሰንስ ኦይል ወይንም ደግሞ ስለ እጣን ኦይል እናወራለን። ሰላም የማወቅ ደጉ ተከታታዮች እንዴት ናችሁ? ረዴት ነኝ። እንግዲህ ሜሴጇን እንዳያችሁት ከሆነ ማሳጅ የጀመረችው 2 ወር ሆኗታል። ከጀመረች በኋላ ግን የአንገቷና የፊቷ ቆዳ እየላላ እንደመጣ ነው የነገረችኝ። ምን አይነት ኦይል እንደምትጠቀም ጠየኳት። ያለችኝ ነጭ የእጣን ኦይል ነው የምጠቀመው ብላን የመለሰችልኝ። ስለዚህ ልክ እንደዚች ልጅ በተመሳሳይ ይህንን ኦይል የምትጠቀሙ ሰዎች እንዳላችሁ ተስፋ አደርጋለሁ። ለምን ቆዳዋ እንደላላ፣ ስለዚህ ኦይል ምን ማወቅ እንዳለባችሁ እና እንዲሁም ደግሞ አንቺም ራስሽ ይህንን ቪዲዮ የምትሰሚ ከሆነ በውስጥ ከሰጠውሽ መልስ በላይ የበለጠ ሰፋ ያለና የሚጠቅምሽን መልእክት አሁን እናገራለሁ። ሁላችሁም እንድታዳምጡኝ እፈልጋለሁ። መጀመሪያ የፍራንኪንሰንስ ኦይል እንዴት ነው የሚገኘው? ምንድነው ጥቅሙስ? ምን ናቸው የሚለውን ነገር እንመልከት። መጀመሪያ ይህ እንግዲህ የእጣን ኦይል ወይም የፍራንኪንሰንስ ኦይል የሚገኘው ከቦስዌሊያ ትሪ ወይንም ደግሞ ከእጣን ዛፍ ላይ ነው። ከግንዱ ፍቅፋቂ ነው የሚገኘው። ይህ ኦይል እንግዲህ ተፈጥሯዊ ሲሆን ከጥንት ጀምሮ ለዘመናት ለስኪን ኬር፣ ለሂሊንግ እንዲሁም ደግሞ ለሪላክሴሽን ሰዎች ይጠቀሙበታል። ስለዚህ ወደ ጥቅሙ እንሂድ። የመጀመሪያው ጥቅም ምንድን ነው? አንደኛ ቆዳን ሪጁቬኔት ያደርጋል። እንዲሁም ደግሞ አንታይ ኤጂንግ ነው። ቆዳችን ላይ ያሉ መስመሮች እንዲሁም ደግሞ ሪንክልስ እንዲቀንስ ያደርጋል። በተጨማሪም ቆዳችን እየተወጠረ እንዲሄድ ያደርጋል ማለት ነው። ሌላው ደግሞ ብጉርን ይከላከላል። ቆዳ ላይ የሚወጡ ብሌሚሽ ለምሳሌ እንደ ፒምፕልስ፣ እንደ ብላክሄድ፣ ዋይት ሄድ ያሉ ነገሮችን ያጠፋል። በተጨማሪም ፊታችሁ ላይ ስካር ካለ እሱን እያደበዘዘ ከዛ ከጊዜ በኋላ ደግሞ እያጠፋ ይሄዳል። ፊት ላይ ያለ የቆዳ መቆጣት እነዚህን ነገሮች ካልም ያደርጋል። በተጨማሪም የቆዳ ቶንን ያሻሽላል። እንዳልኳችሁ ደግሞ እንግዲህ የእኛንም ሀገር ጨምሮ በአንዳንድ ሀገራት ለሪላክሴሽን ይረዳል ተብሎ ስለሚታሰብ እጣንን እንጠቀመዋለን። አሁን ደግሞ ሳይድ ኢፌክቱን እኔ ምንም እንኳን ተፈጥሯዊ ኦይል ቢሆንም ከዚህ በፊትም ነግሬያችኋለሁ። በተለይ ኤሴንሻል ኦይል የምትጠቀሙ አዘውትራችሁ ጥንቃቄ ይፈልጋል። ለምሳሌ ፊታችሁን ታጥባችሁ ምንም ነገር ሞይስቸራይዘር ሳታደርጉ ወይንም ደግሞ ከሌላ ኬሪየር ኦይል ጋር ሳትደባልቁ ብቻውን እንደ እጣን ኦይል ያሉ ሌሎች ኤሴንሻል ኦይሎችንም ጨምሮ ቆዳችሁ ላይ ዳይሬክትሊ አፕላይ የምታደርጉ ከሆነ ቆዳችሁ ወዲያውኑ ሊቆጣ ይችላል። ቆዳችሁ እየተጎዳ ይሄዳል። ስለዚህ መጠቀም ያለባችሁ እንዴት ነው? የመጀመሪያው ሞይስቸራይዘር ማድረግ አለባችሁ። ሌላው ደግሞ ከሌሎች ኬሪየር ኦይሎች ጋር ቀላቅላችሁ ነው መጠቀም ያለባችሁ። ሆሆባ ኦይል ሊሆን ይችላል፣ አልመንድ ኦይል ሊሆን ይችላል። ሌላ እናንተ የሚስማማችሁን ኦይል ትመርጡና ከዛ በኋላ ያችን የእጣን ኦይል 2 ድሮፕ ይበቃችኋል። እዛ ላይ ታደርጉና በደንብ አዋህዳችሁ ነው ፊታችሁ ላይ አፕላይ ማድረግ ያለባችሁ። ሌላው ማወቅ ያለባችሁ እንደነዚህ ያሉ ኦይሎች ለሁሉም ሰው ይሆናሉ ማለት አይደለም። ስለዚህ አንዳንዶቻችሁ የቆዳ ታይፓችሁን በትክክል ማወቅ አለባችሁ። ቆዳችሁን ማዳመጥ ይኖርባችኋል። ስለዚህ ሙሉ ፊታችሁን ከመቀባታችሁ በፊት ፓሽ ቴስት ማድረግ ይኖርባችኋል። የተወሰነች ቦታ ታደርጉና ከዛ በኋላ ነው ቀስ እያላችሁ የምታውቁት። ሁሉም አይነት ቆዳ እንደነዚህ አይነት ኦይሎች ይስማማሉ ማለት አይደለም። ሌላው መጠኑ ላይ በጣም ጥንቃቄ ማድረግ አለባችሁ። እንዳልኳችሁ 2 ድሮፕ ከኬሪየር ኦይል ጋር ደባልቃችሁ በቂ ነው። በዛ ላይ በየቀኑ የምትጠቀሙት አይደለም። በሳምንት 2 ቀን በቂያችሁ ነው። ልክ እንደ ልጅቷ እንደዚህ ቶሎ ቶሎ የምትቀቡት ከሆነ ከልክ ያለፈ የምትቀቡት ከሆነ ቆዳችሁ እየላላ ይመጣል። ቆዳችሁ እየደረቀ ይሄዳል። እንደነዚህ አይነት ኦይሎች ቆዳ ያደርቃሉ። ስለዚህ ቆዳችሁ ከሂደት በኋላ እየፈረሰ ይዞታው በጣም እየተበላሸ ነው የሚሄድባችሁ። በጣም ጥንቃቄ ይፈልጋል። ስለዚህ ልክ እንደ ልጅቷ ተመሳሳይ የሆነ ስህተት የምትሰሩ ሰዎች ካላችሁ ይሄንን ማወቅ አለባችሁ። ከዛሬ ጀምሮ ከኬሪየር ኦይል ጋራ ቀላቅላችሁ ተጠቀሙ። በሳምንት 2 ቀን ብቻ በቂያችሁ ነው።
ከዛ በተረፈ ደግሞ ቆዳችሁ አሁን ልክ እንደሷ ከላላ መጀመሪያ ቆዳችሁ መጠገን ነው የሚኖርባችሁ። ስለዚህ ቆዳ የሚጠግኑ ሞይስቸራይዘሮች መጠቀም ይኖርባችኋል። ለምሳሌ ሃይሎሪክ አሲድ ሴረም ለቆዳ እርጥበት ስለሚሰጥ እንደነዚህ ያሉ ሴረሞችን ብትጠቀሙ ቆዳችሁን ይጠግንላችኋል። ሁሌም እንደምላችሁ ትክክለኛ ማሳጅ ወሳኝነት አለው። አሁንም ቢሆን ከልክ ያለፈ ማሳጅ አስፈላጊ አይደለም። በየቀኑ የምትጠቀሙ ከሆነ ወይንም ደግሞ በሳምንት 4 ፊታችሁ ልክ እንደኔ ማሳጅ የምታደርጉ ከሆነ 10 ደቂቃ በቂ ነው። ከዛ በተረፈ እንዳልኳችሁ ለፊታችሁ የሚስማሙ ካሪየር ኦይል መርጣችሁ 2 ድሮፕ እንደነዚህ አይነት ኤሴንሻል ኦይል በቂ ናቸው። አድርጋችሁ በደንብ አዋህዳችሁ ፊታችሁ ላይ አንገታችሁ ላይ አፕላይ አድርጋችሁ ወደ ላይ ነው ማሳጅ የምታደርጉት። ከፍተኛ ኃይል አያስፈልግም። በተረጋጋ መንገድና ስሙዝ የሆነ ፕሬሸር ተጠቅማችሁ ነው ፊታችሁን ማሳጅ ማድረግ የሚኖርባችሁ። ሌላው ስለዚህ ኦይል ጥቅም የረሳሁት ነገር ምንድነው? ፊታችሁ ኦይሊ የሆነ ሰዎች ፊታችሁ ላይ ያለውን ወዝ ባላንስ ያደርጋል። እንግዲህ ይሄ በተለይ ኤሴንሻል ኦይል የምትወዱ አዘውትራችሁ የምትጠቀሙ ሰዎችን የሚመለከት ነው። ስለዚህ ከዚህ በኋላ ማንኛውንም ኤሴንሻል ኦይል ስትጠቀሙ ከካሪየር ኦይል ጋር ደባልቃችሁ አድርጉ። በየቀኑ አትጠቀሙ። 2 ድሮፕ በቂ ነው። ሌላው የእጣን ኦይል የምትጠቀሙ ሰዎች ኤክስፒሪየንሳችሁን በኮሜንት ሴክሽን ላይ ብትጽፉልኝ ደስ ይለኛል።